አይናቸው ስለተያዘ አላወቁትም ነበር ይላል። ቁጥር 16 ነው የሚይዘው። አይናቸው ተይዞ ነበር ስለዚህ አላወቁትም። ይመራመሩና ይነጋገሩ ነበር ግን አያውቁትም። መመራመር አላቸው፣ መነጋገር አላቸው፣ ያወራሉ፣ ይጫወታሉ። የሚደረገው ነገር ሁሉ ነው የሚነጋገሩት። ግን አምላክነቱን ጌትነቱን ከሞት እንደተነሳ አጠገባቸው የትንሣኤ አምላክ እንዳለ አያውቁም ነበር። አእምሯቸው አይናቸው ስለተያዘ ይሄንን እንደተያዘ ያወሩ ሲሄዱ የሆነ ሰዓት ላይ መጽሐፍ ቅዱሳቸውን ስታነቡ ሁለቱም ሚል ቃል አለ። ከላይ ስታነቡ ሁለቱም ጎትተው አስገቡት ይላል። ይሄ ሁለቱም የሚለውን ቃል እወደዋለሁ። አንዱ ቢሆን አስቸጋሪ ነው፣ ኢየሱስ ላይ ገባ ይችላል ማለት በአንድ ብቻ መጎተት ከባድ ነው ማለት አንዱ ላይፈልግ ቢችል አንዱ ቢፈልግ አስቸጋሪ ነው። መጽሐፍ ቅዱስ ሁለት ሰው ተስማምቶ ባይሄድ ነው የሚለው አይደለም፣ ሊሳካለት አይችልም። የሁለት ሰው መስማማት በጣም መንፈሳዊነት ውስጥ በጣም ወሳኝ ነው። እግዚአብሔር አምላክ በዚህ ቸርች ውስጥ የመስማማት እና የመያያዝ መንፈስ ይስጣችሁ። አንዱ ከሚያድግበት ነገር እግረ መንገዴን ከምናገረው ቸርች ውስጥ ሳድግ አንዱ ትልቁ ሀብት መያያዝ ነው፣ መስማማት ነው። ለስራ እዚህ ሰፈር እንግዲህ ብዙ ህዝብ ሊድን ነው፣ ይሄም ሊሰፋ ነው፣ እንደዚሁ አይቀርም ትልቅ ይሆናልና አብሮ ተያይዞ የሚሰራ ስራ በጣም ጉልበት አለው። ሁለቱም የምትለዋን ቃል በጣም ነው መወዳት። ሁለቱም አስገቡት ይላል። አንዱ ብቻ ቢቃጠል ወይም አንዱ ብቻ ቢነቃቃ አንተ የሰው አትጎትት ሊለው ይችላል። የታቀውና ነው የምትጎትተው። እንደሆነም ጌታ ኢየሱስ ክርስቶስ መጽሐፋችሁ ስታነቡት አልገባም ብሎ ነበር ይላል። ማለት ጎትተው አስገቡት ማለት ምን ማለት ነው? መግባት አልፈለገም፣ ጎትተው አስገቡት ነው የሚለው። አልፈለገም ማለት ነው። ግን የሁለቱም መጎተት እንዲገባ አድርጎታል። መጽሐፍ ቅዱስ በጣም መወደው ቃል ሉቃስ ምዕራፍ 1 ላይ በጣም ነው መወደው። ይሄን ሁለቱም በእግዚአብሔር ሕግጋት ይሄዱ ነበር ይላል። ስንቱ? ማንና ማን? ዘካርያስና ኤልሳቤጥ። ይሄ ቃል ደሰለ ሁለቱም ይላል። እኔ በጣም ነው የምወደው። ሁለቱም በእግዚአብሔር ሕግጋት ይሄዱ ነበር። አንዱ አይደለም፣ ሁለቱም። ቤተሰብ ሁለት ይሄ አንድ አይነት ሲሆን በጣም ጉልበት አለው። አንድ አይነት ሲሆን ሁለቱም ነው የሚሄዱት በእግዚአብሔር ሕግጋት። ለምሳሌ ሌባ ሚስት ነበረች። ደግሞ ያዕቆብ ሰርቃ ነበር። ትዝ ይላችኋል። ልክ ነኝ? አዎ። እና ስትፈተሽ ላባ አገኘባት እና ያዕቆብ በፍጹም አትሰርቅም አለ ሚስቱ። አረ ተሰርቅ ያለው አትሰርቅ በፍጹም ሲሟገት ተሰርቃለች። ለካስ ቁጭ ብላ በልጻፍ ሌላ መጽሐፍ ቅዱስ እግዚአብሔርን ቃል ስታነቡ አንደኛ ሳሙኤል ምዕራፍ 25 ላይ ሰነፍ ደግሞ ባል ነበር። ሰነፍ በስማም እሱ ደግሞ ተውት። የአቢግያ ባል ትዝ ይላችኋል። ሰነፍ ስንፍና አድሮበታል የሚል ሚስቱ አእምሮዋ ብርቱ ነው፣ መንፈሷ የተነቃቃ ነው፣ ሩቅ የማየት አይን አላት። ገበሬውን ወይም ይሄ የተሰደደውን በእግሩ የሚሄደውን ንጉሥ ትላለች፣ እሱ ደግሞ ሽፍታ ይላል። ይለያያል። ዳዊትን እሱ ሽፍታ ይለዋል ዳዊትን፣ እሷ ደግሞ ኖ ሽፍታ አይደለም ባሌ ስንፍና አድሮበት ነው፣ አንተ ንጉሥ ነህ ትለዋለች። ሁለት አንድ አይነት ደስ ይላል። እግዚአብሔር ባልና ሚስት ካላችሁ ሁለታችሁንም ያቀጣጥላችሁ። አንዱ ጸሎት ይወዳል፣ አንዱ ጸሎት አይወድም፣ አስቸጋሪ ነው። አንዱ መጎስጎስ ይወዳል፣ አንዱ ጾም ትወዳለች፣ አስቸጋሪ ነው። ማቴዎስ ምዕራፍ 12 ላይ አጋንንቶችም ተጠራሩ ይላል። ይገርመኛል። ምን አይነት ናቸው? አንዱ ክፉ እኮ ነው እንኳን ተጠራርተው ያ ሰውዬ እንዴት እንዳሳዘነኝ። አንዱ ማለት አንዱ ቢገባበት በቂ ነው እኮ ተጠራርተው ገቡበት ይላል። ምንድነው የሚያስተባብራቸው? እነሱም ይተባበራሉ። ይሄ ቤት መልእክት ነው። ተያይዛችሁ ወንጌል ስበኩ። ገና ብዙ ሰዎች እዚህ ይደረደራሉ። ሃሌሉያ። አጋንንት ይወጣል፣ ጨለማ ይሰበራል። ጮክራችሁ አሜን። ቡዳው ይነቀላል። እግዚአብሔር ይመስገን። ይሄ መንፈሴ ስላመጣልኝ ነው። ቃል ውስጥ አለ፣ ማንበብ ትችላላችሁ። ቶሎ ልበላችሁ። እሺ አሁን ላንብብ።
ቁጥር ከ30 ጀምሮ ከመናንበብ ከነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። ሉቃስ ምዕራፍ 24 ቁጥር 30 ከነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። ዓይናቸው ተከፈተ፣ አወቁት። እርሱም ከነርሱ ተሰወረ። እርስ በርሳቸው መንገድ ሲናገር መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበር ተባባሉ። በዛን ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። 11ዱና ከእርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስሙ ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። መጽሐፍትን ከፈተላቸው፣ ከዛ ዓይናቸውን ከፈተ። ቁጥር 45 እንደዚህ ይላል። በዛን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ክብር ለሱ ይሁን። አንድ 3 ነገር እዚህ ላይ ትንሽ ነገር ተናግሬ ነው የምጨርሰው። እየተነጋገሩ ሲሄዱ፣ እያወራቸው ሲሄድ፣ እየተጫወቱ ሲሄዱ፣ ያዘገሙ ሲሄዱ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ጎትተው ሲያስገቡት እነሱ ያሉት ነገር ቁጥር 32ን አንድ ጊዜ እናንበው። እርስ በርስ በመገስና መጽሐፍትን ሲከፍትልን የምትለዋን በደንብ አስምሩባት። ምንን ሲከፍትልን? መጽሐፍትን። አዲስ ትርጉም መጽሐፍትን ሲያስረዳ የሚል ቃል አለ። ሲከፍተው፣ መጽሐፍትን ሲከፍተው የምትለዋን በጣም ነው የምወደው። ሲያስረዳን። ዛሬ ቤተሰቦቼ አንድ ትልቁ ነገር መነግራችሁ፣ እነዚህ ሰዎች ወደ 60 የሚያክል ምዕራፍ የሚያክል ረጅም መንገድ ሄደዋል እና ቤታቸው ሩቅ ነው። በጨለማ ነው የሄዱት። ሲመለሱም በጨለማ ነው የተመለሱት። ልክ መጽሐፍቱ ሲከፈት ማንም ተመለሱ ሳይላቸው የተከፈተው መጽሐፍ ነው የመለሳቸው ወደ ኢየሩሳሌም። በዛው ጨለማ ጅብ አውሬ ባለበት ሳይነጋ ይንጋ እንኳን አላሉ። አሁን ጨለማው ይገፈፍ እንኳን አላሉ። መንጋቱ አይቀርም ትንሽ እንጠብቅ እንኳን አላሉ። ወዲያው ነው የሚለው መጽሐፍ፣ ወዲያው ወደ ኢየሩሳሌም ተመለሱ ይላል። እኔ ዛሬ የሚመልስ የመጽሐፍ መከፈት ቤታችሁ ይምጣ። እሱን እመኛለሁ። እዚህ ቤት ላይ ለጌታ ቃል ያላችሁን ፍቅር አሁን እኔ በመንፈሴም በጣም የሚመጣልኝ ቁጭ ብዬ የትምህርት መንፈስ እዚህ ቤት ይግባ። የእግዚአብሔር ቃል ኃይል አለው። ማጃል ኮርዳ የእግዚአብሔር ቃል ጉልበት አለው። እኔ መረቃችኋለሁ ዛሬ በጌታ በኢየሱስ ክርስቶስ ስም እላያችሁ ላይ መጽሐፍ ይከፈት። የሚያቃጥል መጽሐፍ፣ መንፈሳችሁን የሚቀይር የሚነካ የሚያንከባልል። ሃሌሉያ። ልክ ኤሌክትሪክ ይዛችሁ እንደምትንፈራፈሩት የሚያንፈራፍር የመጽሐፉ መከፈት ቤታችሁ ዛሬ ይሆን። እኔ ይሄን ቤት በዚህ መርቀዋለሁ። በቃ ሰዎች የጌታን ቃል እንዲወዱ፣ የትምህርት ጊዜ ነው ሲባል ተሰብስበው እንዲመጡ፣ ባይብል ስተዲ እንዲሄዱ፣ ቃል እንዲወዱ፣ ቃል እንዲያወሩ። ምን ትጠማላችሁ? እግዚአብሔር ምስክሬ እዚህ ጌታ አለ። ከሰው ጋር ቢሆንልኝ ባወራ ዝም ብዬ ቃል እንዲታው አወራ፣ እንዲተገለጠ በራ ነካኝ የሚል እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ። እግዚአብሔር በነገራችን ላይ የእግዚአብሔርን ቃል አንስታችሁ መናገር አይቻልም ካልተከፈተ፣ ካልበራ። መጽሐፍ ቅዱሱ ስላለ አይደለም ማውራት የሚያስችል የመጽሐፍ መከፈት ቤታችሁ ይግባ። እንዴ አንድ ጊዜ ፕሊዝ ይሄንን ቃል ሳላነበውማ አልተዋችሁም። ቆላስይስ ምዕራፍ 4 ላይ በጌታ አንብቡት። ቆላስይስ ምዕራፍ 4 ቁጥር 2 ማያነብ እንዳይ ነው። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። በዚያን ጊዜ ስለሱ ደግሞ የታሰርኩበትን የክርስቶስ ምስጢር እናገር ዘንድ እግዚአብሔር የቃሉን ደጅ ይከፍትልኝ ዘንድ ስለኛ ጸልዩ። የቃሉን በር ነው የሚለው አዲስ ትርጉም። የቃሉን በር እንዲከፍትልን ጸልዩ። በር እዚህ ቃል ላይ በር አለ። አንኳኩት ነው የሚለው። እኔ አሁን በእናታችሁ እንደው ዛሬ እኔ በልጅነት ጌታ ኢየሱስ ምስክሬ ነው።
80 ዓመት እናት ናቸው። ቤታቸው ስንገባ አይናቸው አያይም። በጣም ወዲያው ስንገባ መጽሐፍ ቅዱስ እንድናነብላቸው ነው የሚፈልጉት። አንብቡልኝ ነው የሚሉት። መጽሐፍ አንኳኩት ይላል። አንኳኩት ለምን? እንዲከፈት። የሥራ በር ከማንኳኳት በፊት ይሄ በር ይከፈት ማለት የመጣውን ሀብትና ብር ማነጅ እንድታረጉ የሚያረግ እንድታስተውሉ የሚያረግ መስመር እንዲያስይዝ የሚያረግ ይሄ በር ሲከፈት ነው። አንኳኩት። ቤተሰቦቼ ማቴዎስ ምዕራፍ 7 ላይ አንኳኩ ይከፈትላችኋል የሚለው ከእንጀራ ጋር የተያያዘ አይደለም። አንኳኩ ይከፈትላችኋል ከሀብት ጋር የተገናኘ አይደለም። መጽሐፋችሁን መርምሩ። ሉቃስ ምዕራፍ 11 ላይ አያይዞ ነው የሚናገረው። አንኳኩ ይከፈትላችኋል። ሉቃስ ምዕራፍ 11 አባትን ብትለምኑት ድንጋይ ይሰጣችኋል። እንደ አሁን አባታችሁን ብትለምኑት እንደው ዳቦ ብትለምኑ ድንጋይ ይሰጣችኋል? አይሰጣችሁም። እንደዚህ ብትለምኑ አይሰጣችሁም። የሰማይ አባታችሁን ብትለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁ? ከዚህ ከማቴዎስ 7 ጋር የተያያዘ ነው። ይንኳኳ ይሄ መጽሐፍ ይከፈታል። ሃሌሉያ። እኔ ዛሬ ይመስለኛል ዝም ብለ ቢያዛጋችሁም ቢያንቀላፋችሁም ዝም ብላችሁ የማንበብ መንፈስ ይግባባችሁ። እንደው በጌታ ነው መለመናችሁ። ዛሬ እግዚአብሔር የቃሉን ፍቅር ይክተትባችሁ። ዛሬ ዝም ብሎ አሁን ጌታ ኢየሱስ ማን ያውቃል አንድ የእግዚአብሔር ቃል ተዋ ብሎ ቢበራላችሁ ጽፋችሁ እስከማጨሩ ድረስ የሆኑ ሰዎች አሉ። ዛሬ እግዚአብሔር ይሄንን መጽሐፍ ይከፍትላቸዋል። አሜን በሉ። እኔ ስሙኝ እባካችሁ ስሙኝ። ዘጸአት ምዕራፍ 3 ላይ ወደ እግዚአብሔር መጣ ሙሴስ ወደ እግዚአብሔር መጥቶ እግዚአብሔር ወይ እኔ ማን ነኝ አለ። እኔ ደስ ይለኛል ይሄን ቃል እኔ ራሴን ብየዋለሁ። ሰው ብዙ ስለሚለኝ ስለኔ ሰው ጋር ሄጄ እኔ ማን ነኝ ሲል ሌባ ይሉኛል። እኔ ማን ነኝ ድንጋይ ራስ፣ እኔ ማን ነኝ ሙዝ ራስ። በእውነት እኔ አንዱማ ጣውላ ብሎኝ እኔ ለምን እንደሆነ አላውቅም። ሁሉም ሰው ብሎኛል። አምላክ ጋር መጥቼ እዚህ ቃል ጋር መጥቼ እኔ ማን ነኝ ስል አንተ ንጉስ ነህ። እኔ ልመርቃችሁ ነው ዛሬ። እዚህ መጽሐፍ ላይ 700 ስም አለ። ስማችሁን ተቀበሉ። እኔ ማን ነኝ ብላችሁ ንገሩት፣ ይነግራችኋል። አፈትብ ነኝ ሲል አንተ አይደለህም አለው። አንተ አለው የፈርዖን ገዢ ነህ። አሁን እኔ በጣም መጽሐፍ ቅዱስ በራሴ ስም ይሰጠኛል። እኔ በጣም ስም እወዳለሁ። ስም በቃ እኔ አሁን መርቃለሁ። አሁን እጃችሁን ዘርጉ። የቃሉ ጉልበት ላያችሁ ላይ ይግባ። ታና ቶርዳማ ይሽካ አሞቶ ጮክላችሁ አሜን። ይሄ ቤት በእግዚአብሔር ትምህርት ይሞላል። መጽሐፍ ቅዱሳችሁን እናንተ ቤታችሁ አንብቡት። ራዕይ ምዕራፍ 10 ላይ ስታነቡት የተከፈተ መጽሐፍ ሰጠኝ ይላል። በላሁት፣ አፌ ውስጥ ጣፋጭ፣ ወደ ሆዴ ሲገባ መራራ ሆነ። ከእንግዲህ ወዲያ ይላል አሁን ተከፍቶልሃል። ባለቆች ላይ፣ በገዢዎች ላይ፣ በዚህ ዓለም መንፈስ ላይ ተናገር አለኝ። አውራውን ሲላችኋል። እዚያው ቆላስይስ ላይ እንዳነበብኩላችሁ እናገር ዘንድ ይከፈትልኝ ማለት ገማልያ እግር ስር ረጅም ጊዜ የተማረ ሰውዬ መናገር አይችልም ካልበራ ካልተከፈተ። መሎስ ያየነውን የሰማነውን የዳሰስነውን እናወራል። የሚያዋራ የሚያስለፈልፍ በጠላቶቻችሁ ላይ አፋችሁ እንድትከፉ የሚያደርግ የቃሉ በር ይከፈት። እኔ በጣም መናገር እወዳለሁ። ጌታ ኢየሱስ ምስክሬ ነው። ለረጅም ሰዓት ነው ማወራው። አንዴ በልሳን አወራለሁ፣ አንዴ የሆነ ነገር አወራለሁ። አሁን ተናገር አለኝ። አሁን አውራ በርቷላ። መጽሐፍ ቅዱስ መጽሐፋችሁን አንብቡት። ኤርምያስ ላይ በአፍ ቃሌን አድርጌያለሁ። ከዛስ
ከዛስ ስራ ፈታ አትሆንም። ትነቅላለህ፣ ትተክላለህ፣ ታፈርሳለህ፣ ትሰራለህ። ይሄ መጽሐፍ ይከፈትልህ። አብ ያልተከለውን የሚነቅል የሚተክል የሚያፈርስ ሰራተኛ ቃል ኮራስታ በእናታችሁ አሁን እኔ ሚንተከተክ በቃ ዝም ብሎ ቃል የሚያወራ ቢሮ ሲሄድ ተስፋ የሚያስቆርጠው ሰው ኖ እንዲህ ተብሎ ተጽፏል እንዲህ ይላል እግዚአብሔር ቃል ጃርካማን ቶራ በናዝሬቱ በጌታ በኢየሱስ እጆቻችሁ ከፍ አድርጉ። አዚም የሚጥል መንፈስ የተሰበረ ይሁን። የእግዚአብሔርን ቃል አታንብብ የሚል እባብ ይወጋ። አንዳንዶቻችሁም በመንፈሴ ነው ማየው በህልማችሁ የሆነ ቃል ላያችሁ ላይ ተወርውሩ ምንድነው የሚለው ብላችሁ መጽሐፍ ቅዱስ እየፈተሻችሁ አሜን አሁን ተናገር አለኝ ተናገር አውራ አለኝ አሁን ተከፍቶላል ሻናን ተማርኮስ ታማንቶ ትዝላችኋል አንተ ጎልያድ ላይ ማንም ሊያወራ አይችልም ከጠጠር በፊት ወሬ ይቀድማል ከጠጠር በፊት እመታለሁ ቻል ዳዊትን ነው የሚያክለው የጎልያድ አንገትን ከላይ ላይ አነሳለሁ ለአፋቶች እሰጥሃለሁ እመታለሁ ይህንን ጮሆ ጠጠሩ ተወረወረ በመጀመሪያ የሚወረወረው የጌታ ቃል እኔ አሁን ሌሊት ላይ ተነስቼ ወርውሬ እግዚአብሔርን ቃል ከዛ ነው መጽሐፍ ቅዱስ ቃል አማንቶርካ አሁን ባይብል ስተዲ ባዶ ነው በስማም በሉ ቻርቻው መጽሐፍ ቅዱስ አንድ ልጅ የሆነ አውስትራሊያ ያገለገልኩ ያጋደ እግዚአብሔርን ቃል ደስ ብሎኝ በጨረሰ ትላለች ከዛ ሰማዋት አልጨረሰም አሁን ወደ ሌላው ወደ ትንቢት ይሄ ነው የጸና ትንቢት ታሪክ የሚቀይር ትንቢት የኔን ህይወት የቀየረ ይሄ ቃል ነው በርቶልኝ እግዚአብሔር እዚህ ያለ ተንበርክኬ ለረጅም ዓመት አንብቤዋለሁ ሳነበው እግዚአብሔር የቃሉ ወንዝ ውስጥ ይክተታችሁ ሃሌሉያ ጮኩላችሁ አሜን በሉ ባካችሁ ባሪያ በሕግህ ደስ ይለዋል ፖሎስ ጮኩላችሁ አሜን በሉ ባክ በሕግ ነው ደስ የሚለው እኔ ሐዋርያ ሥራ ላይ በጣም በእግዚአብሔር ቤታችሁ አንብቡት በጣም ወደው ቃል ለሚያነጻችሁ ከዛስ ርስትን ለሚያወርሳችሁ ለጸጋው ቃል አደራ አሳልፌ ያነጻል ያወርሳል የጸጋው ቃል እኔ አሁን ይቅርታ አድርጉልኝ አጋን ሲጮህ ደስ ይለኛል ልብሳቸው ተገልቦ ሴቶች እህቶች እንደዚህ አያነጻኝም የሚያነጻኝ ይሄ ነው አንዳንድ ሰው ቴሌቪዥን ቀሉ ሙሉ ያለ እህቶቹ ሲንከባለሉ ወንበር ስር አያነጻኝም ምን ነው ትወዳላችሁ ጮኸ ይሄንን አንብብ ደስም ይላቸዋል ጮኸ ጮኸ ምን ደስ ጮኸ ጥሩ ነው ይሄንን ቃል ነው የሚያነጻው ይሄ ያነጻል የተባለው የእግዚአብሔር ቃል ነው በነገራችን ላይ አሁን እናንተ አታቆም እንጂ አሁን ስሰብክ ከብዙ ሰዎች አሁን ከናንተ አሁን የምታዩኝ ጀርባ ጦጣዎች ሄደዋል ጦጣዎች ሄደዋል ለምን አሁን አንተ አሰማም ሲጮሁ አሰማም ግን አሁን ሳነብ እየጮሁ ሄዱ በነገራችን ላይ ትዝ ይላችኋል ሙሴን ና አለው እሺ ሂድና ድንጋዩን አናግረዋል እንዴት አውራው ድንጋይ አያወራም አንተን ያወራሃል አውራው በነገራችን ላይ የእግዚአብሔር ቃል የበራላቸው ሰዎች ድንጋይ ይሄ ግንብ ያወራቸዋል ይሄ ቃል የሞተን ያወራል
አልዓዛር ውጣ የሚል ቃል ነው። ሬሳውን ያነሳዋል። ሼላስ የተበታተነውን ይገጣጥመዋል። ሺና ቶራ እንደዚህ አይነት መንፈስ ላያችሁ ላይ ይግባባችሁ። የተዘጋው ማዕፀን ይከፍታል። ይሄ ቃል የማይገዛለት የማይሰማው ይሄ ቃል የሁሉ ባለስልጣን የሞተ ይሰማዋል። ይሄንን ቃል በቤታችሁን ያቃለለ እባብ ዛሬ ተወጋዩ። አንብበው፣ አውራው፣ ተጫወተው፣ ተነጋገረው። እግዚአብሔር ብረት ለበስን እንድታሸንፍ ያደርጋል። ለመጨረሻ አንዴ ጨብጡልኝና መጽሐፍ በላይ ይከፈታል በሉት። ትዝ ይላችኋል ኤርምያስ ምዕራፍ 3 ላይ አፍን ክፈት አለኝ። አፌን ከፈት የሚለው ቃል ከዛስ አጎረሰኝ እሞላው። ክፈተው አለኝ። ምን ማለት ነው? ክፈተው አለኝ። ክፈተው አለኝ ትርጉሙ ምን ማለት ነው? ክፈተው አለኝ፣ በጣም ክፈተው አለኝ። በቃ ምንም ሌላ ትርጉም ክፈተው አለኝ። ክፈተው። እጆቻችሁን ከፋሩ። ረሃብ ይግባባችሁ። አሜን። አፋችሁን ከፍታችሁ የምትበሉበት የመንፈስ ቅዱስ ረሃብ ውስጣችሁ ይግባ። አሜን። የቃሉ ረሃብ ይግባባችሁ። ለመጨረሻ አንዴ ቆጥ ነው ጥበት አድርጎና ነገሩት። በጨለማው ገዢ ላይ የሚያናግር የቃሉ ብርሃን ይምጣ በበሉት። የሚያዋራ በሉት። የሚያዋራ እነቀልሃለሁ የሚል አሞሮስ ጮኩላችሁ አሜን። በነገራችን እግዚአብሔር ምስክሬ ነው ብላችሁ በጣም ብዙ ትንቢት የሰሙ ሰዎች ማውራት ሳይችሉ ሲቀሩ የትም ሳያንቀሳቀሱ አይቃቃሉ። የቃሉ ፍቺ አንዱ ቃል የበራለት ሰው ለረጅም ዓመት አውርቶት ያንን ቃል የወረሰ ቃል ነው። የሆነ ቃል ገባው ይሄዳል። ዝም ብሎ ነው እሱ የሚያወራው። ያወራዋል እሱ፣ ይናገራዋል እሱ። ሃሌሉያ። እግዚአብሔር ዛሬ ቃሉን በላያችሁ ላይ ይከፍተዋል። አሜን። እያለቀሳችሁ የምታነቡበት መንፈስ ይግባባችሁ። አሜን። የእግዚአብሔር ቃል በነገራችን ላይ የእግዚአብሔር ቃል የሚሰበክበት ቤትም ቤተክርስቲያንም ሕያው ቤተክርስቲያን። አሜን። እሺ ወደ ሉቃስ እንመለስ። የማይመለስ እንዳይኖር እኔ ቃሉ ይከፈታል ዛሬ በእናታችሁ ማጃላ ፎርካ ባራን እስኪ ወራችሁ ድረስ ዛሬ አሜን በሉ። እንዴው እናንበብ አንዴ ሁለተኛው ማያነብ እንዳይኖር። ሁለተኛው እንደዚህ ይላል። ምን ከፈተላቸው ነው የሚለው? አይናቸውን ምን አላላቸው? ከፈተላቸው። እኔ ዛሬ አሁን መጽሐፍ ብቻ አይደለም ዛሬ የሚከፈተው በጣም አስገራሚ አይን ዛሬ ይከፈታል። ባላቱ ከፈተው አይናቸውን። ልክ ቆርሶ ሲሰጣቸው አይናቸው ተከፈተ። እኔ ልመርቃችሁ በእግዚአብሔር የልብ አይናችሁ ዛሬ የተከፈተ ይሆን። በነገራችን ላይ ክርስትናን በጣም ከሚያቀለው ነገር አንዱ እኔ በህይወቴ የሆነው ክርስትናን በጣም ከሚያቀለው በክፉ ዘመን እንዳትፈሩ ዘና ብላችሁ ከሚያኖር ሚስጥር ነው። ያለ ፍርሃት እሞት ያለ ድንጋጤ እንድትኖሩ የሚያደርግ አንዱ የአይን መከፈት ነው። ትዝ ይላችኋል ጊያዝ ፈራው፣ ደነገጥ፣ ወየው ሲል የተረጋጋል። ምንድነው አለ? ጠፋን፣ ወየው፣ ሊገሉ ነው፣ ከበውናል ሲል አንተ አቁም አለው። እነሱ ጋር ካለው እኛ ጋር ያለው ይበልጣል። እንዴ ጋሼ ማን አለ እያለ በስጋ አይኑ ይፈልጋል አይደለም። ብርቱ አለ። በጣም በነገራችን ላይ ይከራከራሉ። አይናቸው ያልተከፈተ ሰው በጣም የሱ ዘና ማለት አስጨንቆታል። አይናቸው የበራ ሰዎች ነገርኳችሁ ኩሩ ናቸው። የሚያዩት ስላለ ትልቅ ብድራት ስለሚያዩ ጮኩላችሁ አሜን። ዘና ያሉ ናቸው። ያሉ ሩቁን ካርቦስታ ጮኩላችሁ አሜን። አጠገባቸው ያለውን አምላክ ያዩታል። ብርቱ እንደሆነ ምንድነው? ከዛ መጨረሻ ላይ ትዝ ይላችኋል እጁን ጭኖ ይላል መጽሐፉ። እጁን ጭኖ
አይኑን እንዲከፈት ጸለይለት ይላል። ከዛስ አይኑ ተከፈተ። እኔ ይሄንን ቃል የምወደው አይኑ ልክ ሲከፈት ገረመው። ፊልም የሚያይ መሰለው። ኤልስሽ የእሳት ሰረገላ ይላል። የእሳት ሰረገላ በፊልምም አልተሰራ፣ እሳት የሆነ ሰረገላ አልተሰራ። ሰራዊት አየው አለው። እንዲህ ነው እንደ ኤልስዬ የምትኖረው? አዎ እንዲህ ዘና ምለው እኮ ለዚህ ነው እያየው ነው። ሁለት ነው ማየው እኔ። እነዚህ አሉ ይሄ ደፋሮች የማይፈሩ የሚያዩት አለ። እኔ አምላኬ ምስክሬ ነው። ሰው ፈሪ ሆናው ፈሪ ድንግጥ ኳሲል ስማ አሁንማ ሰው ደነገጠ። ፊኛ ቡሽ ድንጉጥ ሆነ። ድሮ በጣም ከባድ ችግር ነበር። አንደነግጥም ነበር፣ ረሃብ ነበር። አሁን ድንጉጥ ኃጢአቱ ነው መሰለኝ። ኢየሱስ ክርስቶስ እኔ ልመርቃችሁ ነው። አንድ እጃችሁን ከፍ አድርጉ። ከዚህ ቀን ጀምሮ አይናችሁ የተከፈተ ይሁን። አሜን። በእናትህ ጨኩላችሁ አሜን በሉ ባካችሁ። አይናችሁ ይብራ። አሜን። የማየት መንፈስ እላያችሁ ላይ ይቀመጥ። ጌታ አሁን እንደዚህ ይለኛል፣ ከላያችሁ ላይ መጋረጃው ተቀዷል። ኡራማስ ካላራባሽ ታዩ ዘንድ እግዚአብሔር ዛሬ ኩሉን ይኩለዋል። ሃሌሉያ። ጮኩላችሁ አሜን በሉ በእናታችሁ። እችን እባካችሁ ቤታችሁ አንብቡት። ዘኍልቍ ምዕራፍ 23 ላይ አይኑ የተከፈተለት ሰው እንዲህ ይላል። ምን ይላል? አይኑ የበራለት የተከፈተለት ሰው እንዲህ ይላል፣ እስራኤል ሆይ አቤት፣ ከማድጋ ውሃ ሲፈስ አያለው። አንተ እንዴት እንደዚህ ይባላል? የሚጠጣው የሌለ በራ ለበራ የሚንከራተት አያለው። ምን ስትፈስ ስተርፍ። አንድ ድሮ ልብሴ ገና በደንብ የተቀዳደደ ነው፣ ልብስም አልነበረኝም። ጌታ እንደተቀበልኩ አካባቢ ጠራኝ ከጉባኤ ማለት አያለው። እዚህ ልጅ ላይ ቅባት አለ። ገና እኮ ሌብነቱ አለቀቀኝም፣ ብዙ ነገር አያለው። ታላቅ ሰው ሲሆን ይኸው ጌታ ኢየሱስ ነው ዓለም ሲዞር አያለው። እኔ የሚፎግረኝ መስሎኝ ይህ ዓለም እኔ አላቅም። ዓለም ሰው ነው የማውቀው። ዓለም የምትባላለች ዓለም ትዞራለህ። እኔ አላቅም። እንደዚህ ነው የሆነው። አያለው አለ። አያለው እስራኤል ስተርፍ። እኔ እንደዚህ ብታዩስ ስተርፍ ከማድጋ ውሃ ሲፈስ እኔ በጌታ እኔ ሌላ ለምን ታያላችሁ? ሌላ ለምን ታያላችሁ? ስተርፉ፣ ስትበዙ፣ ስትባረኩ፣ ለበረከት ስትሆኑ ማኮራሳታ እሳንቹዬ የእግዚአብሔር አይን ባንተ ላይ ይከተም። እሱ ጮክላችሁ አያለው በሉ በእናታችሁ። እኔ አያለው አለ። አረ ሌላማ አያለው። ምን ታያለህ? እስራኤል ሆይ ድንኳኖች እንደምን ያምራሉ። አንተ ድንኳኑ በአቧራና በአፈር የተቀዳደደ ድንኳን ስንት ቦታ ነው የተተከለው? እሱ ያምራል። ስታምር ያለው ካልታማርዶ ማርሻ ራእይ ያምራል፣ ነገሬ ያምራል። ጮኩላችሁ አሜን። አሁን ዛሬ በእናታችሁ ዛሬ ቦግ ቢልሳው ናይ አሜን። እኔ ቱንደር ገማን አንዴ ጮክ ብላችሁ አሜን በሉ ባክ። ቦግ ቢላ ሌላ ሰው እንደምትሆኑ ታውቃላችሁ። አይናችሁ ሲከፈት ሌላ ሰው ሌላ ዓለም ላይ እንደምትኖሩ አያለው። ምን ታያለህ? እስራኤል እኔ ይሄን በደንብ ስሙኝ። አያለው ምን እስራኤል ገና በጣም እየተንከራተተ ነው። አያለው እስራኤል ምን እንዳንበሳ ተቀምጦ ነው ማየው። አንበሳኛን yes አርፎ ተኝቷል። ማን አኮስታ እኔ ራስ እግዚአብሔር ምስክሬ ነው። ራሴን በጣም እኔ እንጃ እኔ አንዳንዴ ሰው በጣም እኔ ራሴን እንደማይ እንዴት ልነግራችሁ የሆነ ግዝፍ እላለሁ። አንዳንዴ የሆነ ዶክተሮች ናቸው፣ ኦልሞስት ሁሉም ዶክተሮች ናቸው። ፕሮፌሰርም ዶክተርም አገልግላል። አያለው ብዬ ነገባሁት ራሴን እንዳንበሳ ገዘፍኩባት። ተራስ እያልኩ በእውነት ነው ማለት ጻፍ እያልኩ ኢየሱስ ጌታ
ብላችሁ አትዩ ራሳችሁን። እግዚአብሔር አምላክ እኔን ፍርስርስ ያልኩትን ያፍርስ። አንተ አልፈረስክም። አናቱ ይሰበር የባም መንፈስ አልፈረስክም። አንተ ልትፈርስ አትችልም። ጄኒውን የእግዚአብሔር ግሬስ ያለብህ ሰው ነህ። ሆነስት ኖ አትበል ከአፍህ። ፈረስኩ አትበል፣ ጠፋው አትበል፣ ወይኔ አትበል። ፕሊዝ ወይኔ የሚሉ ሰው ጋር አትሁን። ለማን ነው ዛሬ የምናገር? ወይኔ አትበል። አንተ አምላክ አብሮሃል። አታቅለው የክርስቶስን መስቀል፣ የክርስቶስን ደም፣ የክርስቶስን ክብር፣ ሞቶ የተነሳውን የእግዚአብሔር ልጅን አታቅለው። የእግዚአብሔር ክብር አብሮሃል፣ ከቦሃል። አሞሮስ እግዚአብሔር ለማንም አሳልፎ አይሰጥህም። ጮኩላችሁ አያለው በሉ በእናታችሁ። yes ዲኒ የሆነ ነገር ዛሬ ይከፈታል። እንደው በእናታችሁ እጆቻችሁን አንዴ ልባችሁ ላይ ያዙ። ይከፈታል በሉ በእናታችሁ ዛሬ በሉ። ዛሬ ቦግ ይላል በሉ ባክቱ። ይኸውላችሁ አንደኛ ተሰሎንቄ ላይ ምዕራፍ 2 የእግዚአብሔር ቃል ስንሰብክ በእናታችሁ ቤታችሁ አንብቡት። የእግዚአብሔርን ቃል ስንሰብክ እውነት ነው ብላችኋል ይላል። ደስ ሲል እሱ ቃል እውነት ነው ብላችኋል። እንደ ሰው ቃል አልተቀበላችሁም፣ እንደ እግዚአብሔር ቃል እውነት ነው። እኔ ዛሬ እስቲ እውነት ነው በሉ። አይንህ ይበራል። አይንህ ይበራል ስል እውነት ነው በሉ። አይንህ ይበራል። ይሄ ቃል እውነት ነው ስላላችሁ፣ እግዚአብሔር ይፈውሳል እውነት ነው ስላላችሁ፣ በአንድ አመት ውስጥ ነው ተሰሎንቄ ሰፊ የሆነችው። ከዳር እስከ ዳር ዝናዋ የተሰማው በአንድ አመት የእግዚአብሔርን ቃል እንደ ሰው ስላልተቀበለች። የእግዚአብሔር ቃል ነው፣ የሰው አይደለም። መልእክት ነው። የቃል ከሰማይ እውነት ነው በል ጮክ ብለህ። እግዚአብሔር እባቡን ይገለዋል። እውነት ነው በል። እውነት ነው። እግዚአብሔር ዘንዶን ያፈነደዋል። ሻላማን ታርካም እግዚአብሔር ዛሬ ከመሬት ያነሳል። ይሄ ቃል እውነት ነው። አንተ ጳውሎስ ሲሰብክ እውነት ነው የሚሉት። እውነት ነው። ዛሬም አይናችሁ ተከፍቶ ነው ከዚህ ቤት የምትሄዱት። አሁን አንተ ራይ ማየት ትጀምራለህ። በነገራችን ላይ አብዛኛዎቻችሁ አይናችሁ ተከፍቶ አገልጋይ እንደሆናችሁ ቆጥራችሁ ይሄን ቤት ታገለግላላችሁ። ጮኩላችሁ አሜን። እጅ ሁሉ እየጫናችሁ ቀድማችሁ ያው ፓስተራውን ሊዘገይ ቢችል ቀድማ ምን ለምን መጣ ስትሉታላችሁ። አሁን አንድ ሰው አይ ፓስተርን ፈልጌው ነው፣ አይ እሱ ይዘገያል፣ እኔ ጸልይልሃል፣ ሃሌሉያ አያለው እያላችሁ አያለው የሆነ መንፈስ አይባሉ ያ እንዲህ ነው። ቸርች የአንድ ሰው አይደለም፣ የሁላችንም ነው። ይሄ ቤትን የምናገለግለው ሁላችንም ነን። ጮኩላችሁ አሜን። በነገራችን ላይ ዛሬ ምርቃት አለኝ። ህልም የጠፋባችሁ ህልማችሁ ይመለሳል። ሌሊት ላይ ተኝታችሁ ህልም ማየት ትጀምራላችሁ። አየው ብላችሁ ብድግ ትላላችሁ። ትዝ ይላችኋል። የልብ እንድታውቁ እኔ ይሄንን የኃይሉን ታላቅነት እንድታውቁ የልብ አይናችሁ እንዲበራ ጸልያለሁ። እንድታውቁ የኃይሉን ታላቅነት እንድታውቁ፣ ኃይሉ ታላቅ እንደሆነ እንድታውቁ የልብ አይናችሁ እንዲበራ። ፓሎስ በነገራችን ላይ እግዚአብሔር ኃያል ነው ለማለት የአይን መከፈት ያስፈልገዋል። ጭልም ብሎብሽ 20 ዓመት 10 ዓመት ምን ያርግ ፓስተሩ? በነገራችን ላይ ትንቢት አይሰራም። አይኑ ለተከፈተለት ሰው ሁለት ትንቢት በነገራችን ላይ ዝም ብሎ ቢዘረዘር ትንቢት አይፈጸም። በመንፈስ ቅዱስ የሆነ አንድ አይዞ ብዙ ስራ ይሰራል። ከማይፈጸም ዝርዝር ትንቢት አንድ አይዞ ይሻላል የሚፈጸም። አሜን። ይሄ ነው ቸርች።
ሁሉ አይኑ ይበራለት አካርታ የሚል ጮኩላችሁ አሜን። ለመጨረሻ ጨብጡትና መጽሐፍ ብቻ አይደለም ዛሬ የሚከፈትልህ በሉት፣ አይንህም ይከፈታል በሉት፣ ቦግ ይላል በሉት። በእናታችሁ ዘና ብሎ የሚያኖር አይን ይከፈትልሃል። ሃሌሉያ። እንደ ኤልሳ በቃ ተማምኖ የሚያስቀምጥ። እሺ ሶስተኛ የመጨረሻው አንዴ ቶሎ እናንብብ። ቁጥር 45 የማያነብ እንዳይኖር በዚያን ጊዜ መጽሐፍትን ያስተውሉ ዘንድ ምኑን ከፈተላቸው? የስ ሶስተኛው አእምሯቸውን ከፈተላቸው። ዛሬ በነገራችን ላይ የመከፈት ምሽት ይሆናል። አንድ ዎችማን የሚባል ጸሐፊ አለ። ምን ይላል? የሰማይ መስኮት ይከፈት ከምትሉ አይምሮዬ ይከፈት በሉ ይላል። የሰማይ መስኮት ተከፍቶ ይሄ ከተዘጋ ምን ይጠቅማል ይላል። ይሄ መከፈት አለበት። እኔ እናገራለሁ አእምሮን የቆለፈ እባብ የተሰበረ ይሆን። እኔ መስኮት እንደሚከፈት በር እንደሚከፈት አእምሮአችሁ ዛሬ ይከፈታል። እንደው በእናታችሁ ቁልፍ ያዙና በኢየሱስ ስም ተከፈት በሉ። እናንተ ጮክላችሁ አሜን በሉ ባካችሁ። መጽሐፍ ይከፈታል። አይናችሁ አእምሮ እኔ በነገራችን ላይ በጣም አእምሮ እንዲከፈት ጸልያለሁ። ሁሌ አእምሮዬ እንደሆነ ምንድነው የሚለው እሱ ጠዋት ስትነሱ እጆቻችሁን ጭንቅላታችሁ ላይ እየጸለያችሁ ውጡ ይላል። አእምሮዬ ይከፈት። አሜን። በነገራችን ላይ የተደበቀ በረከት የሚያይ ሰው አእምሮ የተከፈተለት ሰው ያያል። ከድንጋይ ውስጥ ምንጭ እንዳለ ያያል። ይሄ ጋግርት መንፈስ እዚህ ላይ የተጋደመ የባም መንፈስ እግዚአብሔር ዛሬ ጭንቅላቱን ይስፈራው። ዛሬ ክፍት ቢልስ ወይኔ አባብዬ። በነገራችን ላይ አንዴ ስሙኝ፣ አእምሯቸው የተከፈተ ሰዎች ስዝናቸውን ያውቃሉ፣ አያስበሉም። አሁን እኮ መከራ ያሳዩን ሰዎች ጊዜያቸውን ያስበሉ ናቸው ይላሉ። ምንሽ እኔ ብዙ ብለውኝ እምቢ ብዬ ታዲያስ ምን እናድርግ? በቃ አለቀ። ስንት የሰው ጊዜ ተበላ። ተምችና ኩብኩባ በላው ተው እየተባለ አእምሮ ሲዘጋ ከባድ ነው። ከክፉ አጋንንት ይሄ ክፉ የሚባል አጋንንት በላይ ነው። እኔ ሁሌ እንድትጭኑ እጃችሁ ማይሰሙ ሰዎች አሁን ምክር ማይሰሙ ሰዎች አሉ። የፈለገ በትሏቸው ስለተዘጋ ነው። ጾም ጸሎት ያዝ ስለተዘጋ አያቅም። ቁልፍ ነው። ስለ አሳ ማጥመድ ስለ ብዙ ነገር ያውቃሉ። የመንፈሳዊን ዓለም ግን አያውቁትም። ከፈተው። ክርስቶስን እንዲያውቁ ነው የሚለው፣ እንዲያስተውሉ መንፈሳዊን ዓለም እንዲገባቸው። ቅባቱ ሁሉን ያስተምራቸዋል። ጮክላችሁ አሜን። አትናገር እንዲህ ሲባል የሚናገር ሰው አለ። ምን አይነት ዝጋ አእምሮ ነው? በስማም በሉ። እንዲህ አታወራ ሲባል በላኝ ይላል። ከዛ በአፉ ይጠመዳል። ለራሱ ጠላት ያከማቻል። ዳዊት አእምሮን ኮንትሮል ይሄው ስሙኛ እንዴ። በነገራችን ላይ እኔ ፖሰስድ የሆኑ ሰዎች አጋንንት ያለባቸው ሰዎች ይሻለኛል። አእምሯቸው ከተያዘ ሰዎች አጋንንት ያለበትን ሰው ታስወጡታላችሁ። 9 ነኝ ሲል ውጣ ትሉታላችሁ፣ ይወጣል። ይሄ ኮንትሮል ሲደረግ ግን አይወጣም። ካልቆጠረ አይሆንለትም። ስሙኝ፣ ከተያዘ ትልቅ ሰው ከተያዘ ትልቅ ፕሮፌሰር ያልተያዘ ኒስትሮ ይሻላል። አእምሮ ያልተያዘ የአእምሮ መቆለፍ ከባድ ነው። እንደ ልብ የተባለ ዳዊት ነው። ታቦት ያለው ዳዊት ነው። ንጉስ ዳዊት ነው። ቤተ መንግስት ያለው ዳዊት ነው። 70,000 ሰው ያስገደለ ዳዊት ነው።
ዮናታን ኢዮአብ ተው አትቁጠር እያለው አልተያዘማ ኢዮአብ ይሄኛው ተይዟል የተያዘው ታቦት አለው ያልተያዘው ምንም የለውም በስማም በሉ ንጉስ ነው ተያዘ እንደ ልብ የተባለ ተያዘ ነብይ ተያዘ ክርስቶስ ከሱም የመጣው ተያዘ ምንም የሌለው ነብይ ምናምን ያልተባለ ኢዮአብ አልተያዘም እንደውም ነገ መከረው ፕሊስ አትቁጠር አይ ምን አገባለው ቆጥራል መቁጠር ኃጢአት ነው አለው እንዴት ነው መቁጠር ኃጢአት ህዝብን አንከፍ ልብ ማትቁጠር ተይዞ ነው አምሮ ፖሰስድ አይደለም ተያዘ ዳዊት አልጮህም ተያዘ በነገራችን ላይ አምሮአቸው የተያዘ ሰዎች በደንብ ስሙ መጥፎ ነገር ካላደረጉ አይመለሱ ማንንም አይመለስ አምሮ ተያዘ ጴጥሮስ ወዳለው አለው አንተ ሰይጣን አለው ኢየሱስ ሰይጣን የሆነ ነገር ካላደረጉ አይመለሱም አምሮአቸው የተያዘ አይጸጸቱም ኮንትሮል ከባድ ነው ከፖሰስድ አገሪቷን ያጫረሱ ያሉት ኮንትሮል አምሮአቸው የተቆለፈ በክፋት እኔ እንዴ እጃችሁን ጫና አድርጉ በእግዚአብሔር ልቀቀኝ በሉ ጮክ ብላችሁ እንደው ጌታዬ ይሄ ክፍት ይበል አሜን እግዚአብሔር ምስክሬ ነው ዛሬ ይክፍት ይላል አሜን ግማን እግዚአብሔር ዛሬ ይስበረው አሜን እጃችሁ እንደዚህ አንድ ጮክ ብላችሁ ልቀቀኝ በሉ ጮክ ብላችሁ አንድ ጊዜ በመንፈሳችሁ ጎናችሁ ላለው ሰው ዛሬ መጽሐፍ ይከፈትልሃል አእምሮ ይከፈትልሃል አይንህ ይከፈትልሃል ልብህ ይከፈታል በሮች ይከፈቱልሃል ጆሮ ይከፈታል አፍ ይከፈታል የማይከፈት አይኖርም በሉት ክፍትፍት ይላል በሉት በእናት አንዴ ቆማችሁ ከኔ ጋር እንጸልያለን እኔ ለመረቃችሁ ነው ዛሬ የመጣሁት በጌታ በኢየሱስ ስም በላያችሁ ላይ የእግዚአብሔር ቃል ይከፈት አላቶራ ፓሻታ ካራባ እሳት የሆነው ቃል ቤታችሁ ይብራላችሁ ጨብጡልኝና አይኑን እዩትና አይነ ይከፈታል ጆሮ ይከፈታል መጽሐፍ ይከፈታል የሰማይ በር ይከፈታል ልብ ይከፈታል በር ይከፈታል የማይከፈት አይኖርም በሉት ነፃ ትወጣለህ በሉት እፎይ ትላለህ በሉት ጮክ ብላችሁ አሜን በሉ ቃሉ ይከፈትልህና በሉት በእናታችሁ ማውራት ትጀምራለህ በሉት ጮክ ብላችሁ አሜን በሉ